የተከበራችሁ የሀገራችን ህዝቦች ጅምሩ የህዳሴ ጉዟችን በአንጸባራቂ ውጤት እንደቀጠለው ሁሉም ለፈጣኑ ልማታችን ሌት ተቀን እየተጋን በመሆናችን የደህንነት አዙሪቱን መውጣት ጀምረናል። ይህ የህዳሴ ጉዟችን ዘመን በስኬት መጀመሩን ህዝቡን በታላቅ ጽናትና ቁርጠኝነት ከኢህአዴግ ጎን መሰለፉን ድርጅታችን ይገነዘባል። በአንጻሩ ገና ከጅምሩ ህዳሴ ብሎ ነገር ቀልድ ነው በማለት ልማቱን ከዳር ሆነው በመተቸት የመበታተናችንን መርዶ ለመስማት የቋመጡ ኃይሎች ነበሩ። አንዳንድ የዋህ ተጠራጣሪዎች ደግሞ የህዳሴ ጉዟችን ታላቁ የኢትዮጵያ ህዳሴ ግድብ ግንባታም ህዝቡ በጠንካራ ተሳትፎ በጀመረ ጊዜ በአንድ የተቃውሞ ግንባር ተሰልፈው አንዳቸው ግድቡ አሁን መጀመሩ ወቅታዊ አይደለም ሲሉ፣ ሌሎቹ ከጎረቤቶቻችን ለማጋጨት ታስቦ ነው በሚል ሲያጥላሉት ተደምጧል። ይህ የሚያስረዳው የሀገራችን ተቃዋሚዎች እንኳንስና ይህን ታላቅ ህዝባዊ አደራና ኃላፊነት ወገብ የሚያጎብጥ እቅድ ሀገርና ህዝብን የሚለውጥ የልማት አጀንዳ በተግባር ለመሞከር ቀርቶም በልማት ጉዳይ ላይ ከህዝቡ ፍላጎት በተጻራሪ የተሰለፉና ኢህአዴግና መላው ህዝባችን በጋራ ሆነው ላሳኳቸው የልማት ውጤቶች ተገቢ ዕውቅና ለመስጠት የሚቸገሩ መሆናቸውን ነው። የተከበራችሁ የሀገራችን ብሔሮች ብሔረሰቦችና ህዝቦች አዲሲቷ ኢትዮጵያ ለማንኛውም አይነት የብሔር የመደብም ሆነ የእምነት ጭቆና ዕድል የምትሰጥ አይደለችም። የጭቆና መሰረቶች ከተናዱ እነሆ 23 ዓመታት አልፈዋል። የኢፌዴሪ ህገ መንግሥት ሁሉም ብሔሮች ብሔረሰቦችና ህዝቦች በመፈቃቀድ ላይ የተመሰረተ አንድነታቸውን የገነቡበት የቃል ኪዳናቸው ሰነድ ነው። የህገ መንግሥት ሲቀረጽ ጀምሮ የመሪነት ሚናውን በአግባቡ የተወጣው ድርጅታችን ኢህአዴግም በብዝሃነት ላይ የተመሰረተች ዲሞክራሲያዊት ኢትዮጵያን ለመገንባት ባደረገው ተጋድሎ ከመቼውም ጊዜ በተሻለ ሁኔታ አንድነቷ የተጠበቀች ሀገር ለመገንባት በቅተናል። ይህ የህዝባችን የመንግስትና የድርጅታችን ስኬት የማይዋጥላቸው ኃይሎች ዛሬም እኩልነት ላይ የተመሰረተውን ስርዓታችንን ለመናድ መጣራቸውን ቀጥለውበታል። ራሳቸውን የአንድ ብሔር ወይም ሃይማኖት ተቆርቋሪ አድርገው በመቅረብ የኪራይ ሰብሳቢነት አመለካከታቸውን ሊጭኑብን ይሞክራሉ። በሀገራችን ያሉት አብዛኛዎቹ ተቃዋሚ ፓርቲዎችም የዚህ አመለካከትና ተግባር ተሸካሚ ናቸው። የህዳሴ ጉዟችን ዋነኛ አቅጣጫ የኪራይ ሰብሳቢነት ፖለቲካል ኢኮኖሚን በመናድ በመተኩ ልማታዊና ዲሞክራሲያዊ የፖለቲካል ኢኮኖሚን በተሟላ ሁኔታ መገንባት ነው። ይህ እውን እስኪሆን ድረስም ለኪራይ ሰብሳቢነት ዋሻ ሆነው የሚያገለግሉትን ትምክህት፣ ጠባብነትና አክራሪነትን እንደዚሁም የነዚህን አመለካከትና ተግባሮችን መሸሸጊያ የሆኑትን ጽንፈኛ የፖለቲካ ፓርቲዎች ከመላ የሀገራችን ህዝቦች ጋር ሆነን እንታገላቸዋለን። የኢትዮጵያ የህዳሴ ጉዞ ተጠናክሮ የቀጠለው በእናንተ ተሳትፎና ርብርብ መሆኑን ኢህአዴግ በጥብቅ ያምናል። ለዚህም ከፍ ያለ ምስጋናውን ያቀርባል። ህዳሴው ያለ እናንተ ተሳትፎም ሊሳካ እንደማይችል ይገነዘባል። ኢህአዴግ በእያንዳንዱ የልማትና ዲሞክራሲ ጉዳይ ህዝብ እንዲሳተፍ በማድረግ በሁሉም ከተሞችና ገጠር ቀበሌዎች ጀምሮ በየደረጃው ባሉ አደረጃጀቶች የህዝቡን ፍላጎትና አስተያየት ባካተተ ሁኔታ በመንቀሳቀሱ ለውጤት በቅቷል። የህዝብ ተሳትፎና ርብርብ ክንድና አቅም ሆኖት እንደ መንግስት በሀገሩም በአካባቢው ሀገራትም ጠንክሮ የወጣው ኢህአዴግ በሀገራችንም ሆነ በአካባቢው ሀገራት ሰላማዊ ግንኙነቱን አጠናክሮ ይቀጥላል። እናም በዚህ የዲሞክራሲ ስርዓታችን ዋነኛ መገለጫ በሆነው ጠቅላላ ምርጫ ድምጻችሁን ለኢትዮጵያ ህዳሴ እውንነት ለሚተጋው ድርጅታችን ኢህአዴግ እንድትሰጡ ጥሪ ያቀርብላችኋል። ኢህአዴግን መምረጥ የኢትዮጵያን ህዳሴ መምረጥ ነው። የተከበራችሁ የሀገራችን ህዝቦች ሀገራችን ብሔሮች ብሔረሰቦችና ህዝቦች ለረጅም ዓመታት በጸረ ዲሞክራሲያዊ የጭቆናና የአፈና አገዛዝ ሲማቅቁባት የነበረች እንደሆነ የሚታወቅ ጉዳይ ነው። ዜጎች መብታቸውንና ጥቅማቸውን በህጋዊና ሰላማዊ መንገድ ማስጠበቅ የሚችሉበት ዕድል ተነፍጓቸው የነበሩባት ሀገርም ነበረች። ዜጎች አንድም የጭቆናቸውን ቀንበር ተሸክመው መኖር አሊያም ቀንበሩን አሽቀንጥሮ ለመጣል ሲሉ ለማመጽ የሚገደዱበት ሁኔታ የተፈጠረባት ሀገር ነበረች ኢትዮጵያም።
ደርግም ሆነ ከሱ በፊት የነበሩ አምባገነን ስርዓታት ተንኮታኩተው የወደቁበት ሚስጥርም በህዝቦች ላይ ያደርሱት የነበረ ግፍና በደል ህዝቡ ከሚሸከመው በላይ እየሆነ በመምጣቱ ምክንያት በተቀጣጠለው ህዝባዊ አመጽ ነበር። በደርግ ስርዓት ውድቀት ማግስት በኢህአዴግ መሪነት የዜጎች ሰብአዊና ዲሞክራሲያዊ መብቶች የተከበሩበት፣ መብታቸውን በሰላማዊና ህጋዊ ሁኔታ የሚያራምዱበት፣ ልዩነትን በሰላማዊ መንገድ የሚፈቱበትና የጋራ ጥቅማቸውን የሚያስቀድሙበት ባህል ለመፍጠር የሚያስችል ስርዓት ባንገነባ ኖሮም ሀገራችን ከማያባራ ቀውስና አለመረጋጋት ተላቃ ሰላሟን ማረጋገጥ አትችልም ነበር። ሀገራችን ብዙዎች በተለይም የምስራቅ አፍሪካና የአፍሪካ ቀንድ አገሮች የሚመኙት ሰላም፣ የሚመኙት ወጥቶ የመግባት፣ የሚመኙት እርስ በርስ ተፈቃቅሮ የመኖር ሁኔታ ተፈጥሯል። ህገ መንግስታችን የሰላም ምንጭ ነው። ሰላም ደግሞ የማንኛውም ዜጋ ኃላፊ ጉዳይ ነው። ሰላም ሲኖር ነው ሁሉ ነገር ማሰብ የሚቻለው፣ መስራት የሚቻለው፣ መበልጸግ የሚቻለው፣ በሰላም ወጥቶ መግባት የሚቻለው ሰላም ሲኖር። ለዚህ ህገ መንግስቱ ዘላቂ ሰላም ነው የሚለው። ከስጋት እየወጣን የምንሄድበትን ጠንካራ መሰረት ይዘን እየቀጠለ ነው። ለዚህ ጥሩ ማረጋገጫው ለ20 ዓመታት ተነጻጻሪ ሰላም እዚህ ሀገር ውስጥ አለ። ኢህአዴግ የሰላምና ጸጥታ ማስከበር ስራችን ዋነኛው ባለቤት ህዝባችን እንደሆነ ያምናል። ህዝባችን ልክ በሌሎች የልማት ስራዎች እንደሚያደርገው ሁሉ ተደራጅቶ የአካባቢውን ሰላምና ጸጥታ የሚያስጠብቅበት ሁኔታ በመፍጠራችን ከተራ ወንጀል መከላከል እስከ ጸረ ሽብርተኝነት ትግል አብሮን የሚሰለፍና በባለቤትነት የሚንቀሳቀስ ሆኗል። ዛሬ ገጠሮቻችንና ከተሞቻችን አስተማማኝ የሰላም አየር የምንተነፍስባቸውና በዚህም ፈጣን ልማት የሚቀጣጠልባቸው ይላዎች እየሆኑ መጥተዋል። የቀደሙት ስርዓቶች የራሳቸውን ድክመት ከማየትና ይህንኑ ለመፍታት ከመትጋት ይልቅ የሀገራችንን የሰላም እጦት ምክንያቶች ጎረቤቶቻችን እንደሆኑ፣ የእነሱ አለመረጋጋት ለእኛ መልካም ዕድል፣ ጥንካሬያቸው ደግሞ ለእኛ ውድቀት እንደሆነ አድርገው ሲሰብኩን ኖረዋል። ኢህአዴግ ግን የጎረቤቶቻችን ሰላምና እድገት እኛንም እንደሚጠቅመን በማመን ጎረቤቶቻችን የየራሳቸው ብቻም ሳይሆን የኛም ሰላምና ብልጽግና ደጋፊ የሚሆኑበት የተመቻቸ ሁኔታ እንዲፈጠር በቁርጠኝነት ታግሏል። ስኬታማ ውጤቶች በማስመዝገብ ላይ እንገኛለን። የተከበራችሁ የሀገራችን ህዝቦች፣ ሀገራችን ከግንቦት 1983 በፊትም ሆነ አዲስ ዲሞክራሲያዊ ስርዓት ከመሰረትን በኋላ የተለያየ አጀንዳ ያላቸው የውስጥና የውጭ ኃይሎች የጥፋት ዓላማቸውን ሊፈጽሙባት ሞክረዋል። ልዩነቱ ከግንቦት 1983 በፊት የነበሩት ስርዓቶች የችግራችን መንስኤ ሁሉ ድህነታቸውና ውስጣዊ ተጋላጭነታቸው ሳይሆን ውጫዊ ምክንያቶች አድርገው የሚያዩ ሲሆኑ፣ አዲሲቱ ኢትዮጵያ ግን የውስጥ ተጋላጭነታችንን በመቀነስ ላይ የተመሰረተ ከማድረጋችንም በላይ ከጎረቤቶቻችን ጋር ያለን ግንኙነትም በመተማመንና መከባበር ላይ የተቃኘ እንዲሆን አድርገናል። ኢህአዴግ ደጋግሞ እንደገለጸው የብሔራዊ ውርደታችን ምንጭ የሆኑትን ችግሮች መፍታት የሚቻለው በአገራችን ሰላምና መረጋጋት በመፍጠር ሰብአዊና ዲሞክራሲያዊ መብቶችን እውን በማድረግ ዘላቂ ልማትና የህዝብ ተጠቃሚነትን በዘላቂነት በማረጋገጥ ብቻ ነው። እነዚህ መሰረታዊ ጉዳዮች ደግሞ በወሳኝ መልኩ ከውስጣችን የሚመነጩ እንጂ የውጭ ኃይሎች በላያችን ላይ የሚጭኗቸው ሰበቦች አይደሉም። የውጭ ኃይሉ ሉዓላዊነታችንን ለመድፈር የሚነሳሳው በውስጥ እስከተዳከምንና ለአደጋ ተጋላጭ ሆነን እስከተገኘን ድረስ ብቻ መሆኑ አያጠራጥርም። ባለፉት 23 ዓመታት ከጎረቤት ሀገሮች ጋር በኩልነትና ፍትሃዊ ተጠቃሚነት መርህ ላይ በገነባነው ግንኙነትና ትብብር የተነሳ ያገኘነው ሰላም ያረጋገጠልን ሐቅ ቢኖርም ይህንኑ ነው። ለዘመናት የህዝባችንና የአካባቢያችን የጦርነት ምንጭ እንደሆነ ተደርጎ ሲሳል የነበረውን የአባይ ውሃም ቢሆን የስጋት ሳይሆን የእድገታችን ምንጭ ለማድረግ እየተረባረብን እንገኛለን። ሀገራችን በአባይ ጉዳይ የተፋሰሱ ሀገራት ፍትሃዊ ተጠቃሚነት ባረጋገጠ መልኩ ለጋራ ልማትና ብልጽግና መዋል እንዳለበት አዲስ ሐሳብ በማመንጨትም ሆነም ለተግባራዊነቱ ግንባር ቀደም ተዋናይ በመሆን የሀገራችን ጥቅም እያስጠበቅን በስኬት እየገሰገስን እንገኛለን። የሀገራችንን እድገትና ብልጽግና የማይፈልጉ ተቃዋሚ ኃይሎች የግድቡ ግንባታ በተጀመረ ሰሞን ግብፅን በመተንኮስ
ጦርነት ለመጀመር እንደታቀደ አስመስለው የራሳቸውን አጀንዳ ለማራገብ ቢሞክሩ